አርሰናል ላይ በትልቁ ሰሞኑ እየተነሳ ያለው ጉዳይ የቡድኑ አንድ ህመም ገጥሞታል። ይሄ ህመም በየሳምንቱ ደጋፊዎችን የሚያስጨንቅ በመጨረሻ ደቂቃ ጎል እያስተናገደ ቡድኑ ላይ ችግር የሚፈጥር ሂደት እየተመለከትን ያለ ነው። ስለዚህ ይሄን የማረሚያ መንገድ ይፈልጋል ነው ቡድኑ። ለዋንጫ እየተፎካከርክ ለዋንጫ እየሮጥክ ያለ ቡድኑ ነህ። እንቅፋት ትንሽዬ እንቅፋት እንኳን እንድታደናቅፍ መፍቀድ የለብም። የአርሰናል ያለፉት 6 ጎሎቹ ፔናልቲና ኦን ጎል ናቸው። ወልቭስን ያሸነፈው በ2 ኦን ጎሎች ነው። ሳም ጆንስቶንም ሙስኬራም ራሱ ላይ ባስቆጠራቸው ጎሎች። ኤቨርተንን በፔናልቲ ያሸነፈው በየኮሬሽ ጎል። ክሪስታል ፓላስን ሲያሸነፍ ላክሮ ራሱ ላይ ያስቆጥሯል በፔናልቲ ቢሆን መጨረሻ ላይ። እንደገና ባለፈው አርሰናል ብራይተን ድል ሲያደርግ ራሱ ላይ ጆርጂኒዮ ራውተር ማስቆጠሩ ይታወሳል። ይህንን መሰረት አድርገን አሁን የአርሰናል ኮከብ ጎል አግቢ ባለፉት ተከታታይ 6 ጨዋታዎች ኦጂ ነው፣ ኦን ጎል ነው። ቡድን ማለት ተጫዋች አይደለም። ብቸኛው የኦዲጋርድ ጎል ናት የምትጠቀሰው በአርሰናል የማስቆጠር ሂደቱ ካለፉት 6 ጎሎቻቸው ማለት ነው። ይሄ አንዱ ችግር ነው። ክሬቲቪቲው ኤክስጂ ሬቱ ጨምሯል። በነገራችን ላይ አርሰናል ማርቲን ኦዲጋርድ ከመጣ ወዲህ የአርሰናል ኤክስጂ ወይም የአርሰናል የፈጠራ እንቅስቃሴ በጣም አድርጎ እየተመለከት ነው ያለ ነው። በተለይ የበቀደሙ ጨዋታ ኦዲጋርድ ይለያል። በጣም ቆንጆ ጥሩ ነበረ። የብራይተኑ ጨዋታ ላይ ግን አጥቂው ክፍል ላይ ነው ያርሰናል አሁንም ኤክስኪዩሽን የለም። አጨራረስ ችግር አለ። አሁንም ያው የቪክቶር ዮኬሬሽ ጉዳይ በሁለት መንገድ እየታየ ነው ያለው። አንዳንዶቹ አሁንም ከእንቅስቃሴ ውጭ ወይም ከኳስ ውጪ ኳስ በሌለበት የሚያደርገው እንቅስቃሴ እድል እየፈጠረ ነው። ሳካ በብራይተኑ ጨዋታ ላይ አልተጠቀመባቸው እንጂ 2-3 እድሎችን ሲያገኝ ዮኬሬሽ እነ ቫን ሄከን እነ ኮፖላን አንድ ላይ መያዙ ሾልኮ እንዲገባ ሲጠቅመው ነበር እያሉ ኢቭን እነዛን እንቅስቃሴዎች ደጋግመው ሲያሳዩ ነበር። ሌሎቹ ደግሞ አየለም ቪክቶር ዮኬሬሽ ቢበቃው ለጋብርኤል ጄሱስ ለካይ ሃቨርትዝም እየመጣ ነው ከጉዳት ለእነሱ ድል ቢሰጥና የአርሰናል የማጥቃት እንቅስቃሴው በዛ መንገድ ቢሻሻል የሚለው ሀሳቦችም ይነሳሉ። ተከፍሏል፣ ስሜቱ ሀሳቡ ተከፍሏል። የአርሰናል ደጋፊዎችም ከዚህ በፊት የነበራቸው ቪክቶር ዮኬሬሽ ላይ የነበራቸው ኮንፊደንስ ኢቭን በመጀመሪያዎቹ 5-6 ጨዋታዎች እነ ሊድስ ላይ ኖቲንግሃም ላይ ጎል ሲያስቆጥር ሌሎች ቡድኖች ላይ እያስቆጠረ ባይሆኑም ግን ይመጣል የሚል እምነት ነበራቸው። አሁን ግን የዮኬሬሽ ጉዳይ አሳሳቢ እየሆነ መጥቷል። ጥያቄ በሌለው መንገድ አሳሳቢነቱ ጨምሯል። አሁን ይሄ የአርሰናል ክሬቲቪቲን ጥሩ መሻሻል ቢያመጣም በኦዲጋርድ ግን አጨራረሱ አሁንም ደካማ መሆኑ አሁንም በኦን ጎሎች እያሸነፉ መምጣታቸው አርሰናሎች አንዱ ጥያቄ ነው። ሌላኛውና ሜጀር ጥያቄ የአርሰናል ጎል ማስተናገድ ጉዳይ ነው። ከጋብርኤል ማጋሌሽ ጉዳት በኋላ አርሰናል ብዙ ጎሎችን አስተናግዷል። ጋብርኤል ማጋሌሽ በነበረባቸው ጨዋታዎች ላይ አርሰናል በሊጉ 3 ጎል ብቻ ነበር ያስተናገደው 10 ሳምንታት ምናምን ተጉዞ። ከዛ እሱ ከተጎዳ በኋላ ግን አርሰናል ጎል ማስተናገድ ብቻ ሳይሆን ዋጋ የሚያስከፍልም ጎሎች ነው ሲያስተናግድ የነበረው። የኢሚሊያኖ ቡንዲያ የመጨረሻ ደቂቃ ጎል ለዚህ ተጠቃሽ ናት። ወልቭስ በኋላ ላይ ምስጋና ለሳካና ጋብርኤል ጄሱስ ጫና ፈጥሮ ሙስኬራ አስቆጥሮ ራሱ ላይ ያሸነፉ እንጂ ኦልሞስት አቻ ሊጠናቀቅ የነበረ ጨዋታ ነው። ብራይተን አስጨንቋቸዋል። ራያችን ሴቭ ባያረግ ያችን ኳስ ባያወጣ አርሰናል ዋጋ ይከፍል ነበር። ይሄ ህመም ነው። ይሄ የሚጠቁመን ነገር አለ። ሊቨርፑል 5 ተከታታይ ጨዋታዎችን ሲያሸንፍ እንዲህ አይነት ባህሪ አሳይቶ ነበር። እየተንገዳገደ ጎሎችን እያስተናገደ እያሸነፈ ይወጣ ነበር። ክሪስታል ፓላስ ቀልቡን ከገፈፈው በኋላ ባሰበት ሊቨርፑል ሽንፈት በሽንፈት ሆነ። እነዚህ ምልክቶች ከባድ ናቸው። ሲቲም ከሊድስ ጋር 3-0 እየመራ 3-2 የሆነው ከፉላም ጋር 4-0 እየመራ 5-4 ያለቀው ጨዋታ የሚጠቁም ነበር። የዛኔም አንስተነዋል ሲቲ ላይ ይሄ ነገር ተደጋገመ። ሳምንት ከሊድስ ጋር 3-0 እየመራ 2 ጎል አስተናገደ። አሁን ከፉላም ጋር በ3 ጎል ልዩነት እየመራ ጨዋታው 5-4 አለቀ።
ወዴት ነው የጉዳይ የሚሄደው የሚል ጥያቄ አንስተን ነበር። ጋርዲዮላ ግን ምን አረጉ? ወዲያው ቡድናቸውን አስተካከሉ፣ ቡድናቸውን አረሙ። ከሪያን ቸርኬም ከፊል ፎደንም ከሃላንድም ከሮቢን ዲያስም ከጋቫርዲዮልም ጎል ማግኘት ጀመሩ። ያ ማስጠንቀቂያ በመጣ በሳምንቱ ሰንደርላንድ አግኝቶ 3-0 አሸነፉት። ዌስትሃምን ደገሙት በተመሳሳይ በ3 ጎል ልዩነት። በንጽጽር በኖቲንግሃም ተቸግረዋል። የሪያን ቸርኪ ያቺ ጎል ባትቆጠር ከባድ ሊሆንባቸው ይችል ነበረ። ሲቲ ግራውንድ ላይ ነጥብ ሊቅጥሩ ተቃርበው ነበረ። ግን ስቲል የዋንጫ ፉክክር ውስጥ ያለ ቡድን የሚያሳየውን አይነት ባህሪ ነው ያሳዩ። ጨዋታውን የገደሉበት መንገድ ግን የሪያን ቸርኪ ጎል ልክ ነው። የእሱ ጥያቄ ያስነሳ። ኒኮ ኦራይሊ ሞርጋን ጊብስ ዋይትን አልወረወረው እሱ ጥያቄ የሚያስነሳ በፊት ማለት እሱ ጥያቄ የሚያስነሳ ነው። እሱ ብቻ ሳይሆን ሮቢን ዲያስ አይጎር ጀሱስን ጠልፎታል። ቢጫ ካርድ እያለ በቀይ ካርድ መውጣት ነበረበት። እሱ ሊነሳ የሚችል የዳኝነት ስህተቶች በተወሰነ መንገድ የነበሩበት ጨዋታ ነው። ግን ዙሮ አሸንፏል። አሁን ሲቲ የዋንጫ ቡድን ስትሆን እንዲህ አይነት ጨዋታዎችን በምንም አቴኒ ኮስት በምንም ዋጋ ከፍለ ማሸነፍ ይኖርባል ተብሎ ይገመታል እና ይታሰባል። ያን ያደረገው ሲቲ አሁን አርሰናል ህመሙ ጋርዲዮላ ቶሎ ቀረፉ። 2 ጨዋታዎችን ማስጠንቀቂያ ተሰጣቸው፣ በፍጥነት ቀርፈው ወደ ትክክለኛው መስመር ገቡ። አርሰናል ግን ማስጠንቀቂያው እየደረሰው እየቀጠለ ነው ያለው። እንደጠቀስኩት አስቶን ቪላ በመጨረሻ ደቂቃ ጎል አስቆጠረበት። ሰንደርላንድ በመጨረሻ ደቂቃ ጎል አስቆጥሯቸው ሆነ። ወልብስ እንዲሁ ጉድ ላይ ያረጋቸው ነበር። ብራይተን ጉድ ላይ ያረጋ፣ ፓላስ ጎል አስቆጠረባቸው። ይሄ የሚጠቁመን ነገር የለም። ይሄ የሚያሳየን ነገር የለም። ክሊርሊ የሚያሳየን ነገር አለ። አርሰናል ነጥብ ጥሎ ወይም ተሸንፎ ወደ መወቃቀስ ከመግባቱ በፊት አንዳንዴ በማሸነፍ ውስጥም መማር አለብህ። አሸንፈም የምትማራቸው ነገሮች አሉ። ማሸነፍ ጥሩ ነው፣ ሳይኮሎጂካሊ ስነልቦና ይጠቅማል። አቴኒ ኮስት በመጨረሻ ደቂቃ ማስቆጠረ ቢሆን በፔናልቲም ቢሆን በምንም ቢሆን እያሸነፍክ መምጣት ተጫዋቾችን የሚሰጡት ስነልቦና ከፍ ያለ ነው። አርሰናል ታሟል። በእኔ እምነት ወቅታዊ አቋሙ አርሰናል ህመም እንዳለበት የሚያሳይ ነው። ግን በሌላኛው አቅጣጫ የአርሰናልን ህመም የሚያክም ተጫዋች እንደመጣ ግን አስባለሁ። ይህንን የጠቀስናቸውን ችግሮች የሚያርም በሁለቱም የሜዳ ክፍሎች የጠቀስኳቸውን የአርሰናልን ክፍተቶች የሚያርም በመከላከሉም ረገድ ቡድኑ በመጨረሻ ደቂቃ የሚያስተናግዳቸው ጎሎች እንዳይስተናገዱ የክሊንሺት ንጉሱ የክሊንሺቱ ጌታ ጋብርኤል ማጋሌሽ መጥቷል። ይሄ ለአርሰናል የሚሰጠው ጥቅም ቀላል አይደለም። ጋብርኤል ጄሱስ የብራይተኑ ጨዋታ እንዳለቀ ምንድን ነው ያለው? ቃል በቃል የተናገረው ጋብርኤል ማጋሌሽ ከገባ በኋላ ረፍት አገኘን ነው ያለው። ቃል በቃል ነው ያለው። ረፍት ያገኘ ነው ጋብርኤል ማጋሌሽ ከገባ በኋላ። ያውቁታል የሱን ኳሊቲ። አንዱ ጋብርኤል ማጋሌሽ ይሄ አርሰናል ሰሞኑን ታመመ እያልኩ እኔ ባነሳሁት በእኔ አገላለጽ የሚያክም ትልቅ መድኃኒት አግኝቷል። በተመሳሳይ በማጥቃቱም አርሰናል ጋብርኤል ማጋሌሽ ከተጎዳ በኋላ ባለፉት 10 ምናምን ጨዋታዎች የሴት ፒስ ጎል ጋር ተነፋፍቋል። የቆመ ኳስ እያስቆጠረ አይደለም። ጋብርኤል ማጋሌሽ በተጎዳ በሳምንቱ ነው ጆሪያን ቲምበር አንድ ኳስ ብቻ በፊሊፕ ኒር ፖስቱ ላይ መጥቶ አስቆጥሯል። ከዛ በኋላ የቆመ ኳስ ያው ፔናልቲ ካልሆነ ከማዕዘን ምት የሚሻገር። አሁን ጋብርኤል ማጋሌሽ መጥቷል። ቅድም የጠቀስናቸው የመጨረሻ ደቂቃ ላይ በቀደም አይታቸው ከሆነ የአርሰናል ተጫዋቾች ማርቲኔሊና ጄሱስ ኳስ ይዘው ወዴት ነው የሚሄዱት? ወደ ማዕዘኑ ነው የሚሄዱት። ምን ሊያደርጉ ነው? ወደ ማዕዘን እንዲያወጡላቸው ተጫዋቾች እንዲነኩላቸው ነው የሚፈልጉት። ለምን? ጋብርኤል ማጋሌሽ አለ የገጫላ ያውቁታል። እሱ ባያገባ ለሌሎች እንዲያገቡ ምክንያት ይሆናል። እሱን እንቆጣጠራለን ሲሉ ሌሎችን ነፃ ያደርጓቸዋል። ማርቲኔሊም እሱን ነው የተናገረው። ሆን ብለን ነው ወደ አንደኛ ሰዓት ለመግደል ነው፣ ሁለተኛ የማዕዘን ምት ካገኘን ጋብርኤል ማጋሌሽ እንደሚጠቀምና ጨዋታውን እንደምንገለው እናቅ ነበር የሚል አስተያየታቸውን ነው ሲያስቀምጡ የነበር። በዚህ ሂደት ውስጥ ወሳኝ የሚባለው ተጫዋች መምጣቱ ለአርሰናል ትልቅ እፎይታ ነው፣ ትልቅ መድኃኒት ነው። የጋብርኤል ማጋሌሽ ቢያንስ በየጨዋታው ስህተቱ አይደገምም። ሊኖር ይችላል በመጨረሻ ደቂቃ ነጥብ መጣል፣ ጎል ማስተናገድና መሰል ነገሮች አይኖርም እያልኩ አይደለም። ቶታሊ የተዘጋ አይደለም። ጋብርኤል ማጋሌሽን በነበረባቸው ጨዋታዎች ላይ የመጨረሻ ደቂቃ ጎል ያስተናገዱባቸው ጨዋታዎች አሉ አርሰናሎች። ግን ቴንደንሲው ይቀንሳል። 0 ባይሆንም ግን በከፍተኛ ሁኔታ ይቀንሳል።
የጋብርኤል ማጋሌሽ መኖር። በእርግጠኝነት ጋብርኤል ማጋሌሽ ባለፉት ጨዋታዎች ቢኖር አርሰናል በወዱሱ ጨዋታ ላይ ይጨነቅ ይችላል። በብራይተኑ ጨዋታ ሳይጨነቅ ኮምፎርቴብል ነው 3 ነጥቡን ወስዶታል። በሁለቱም ጨዋታ ግን በጣም ኮምፎርቴብል ነው ሊጨርስ ይችላል። በክሪስታል ፓላሱ ጨዋታ በሊግ ካፕ ተመሳሳይ ነገር፣ ከአስቶን ቪላ ጋር በነበረው ጨዋታ ጎል ላይ ይቆጠርባቸው ይችላል በመጨረሻ ደቂቃ። ይህ ሁሉ ፈተና ይቀንስ ነበረ ጋብርኤል ማጋሌሽ ቢኖር እና የዚህ ተጫዋች መመለስ በአርሰናል ቤት ውስጥ ትልቅ ፈንጠዝያ ፈጥሯል፣ ትልቅ መነሳሳት ፈጥሯል። ቡድኑ እያሸነፈ ነው። ቡድኑ ምንም ነገር ሳያጎል ነው ጋብርኤል ማጋሌሽ የመጣው። ጋብርኤል ማጋሌሽ በሌለበት ጨዋታ አርሰናል ተንገዳገደ እንጂ ዋጋ አልከፈለም። ተንገዳግዷል አርሰናል። 5 ነጥብ ልዩነት ወደ 2 ጠቦበታል። የጠቀስኳቸው አይነት ችግሮች እያየን ነው። ተንገዳግዷል እንጂ የሊጉንም መሪነት እንዳያዙ ነው የመጣው። ሊግ ካፑንም ግማሽ ፍጻሜ ወስደውታል። ሻምፒዮንስ ሊጉንም በመሪነት ነው ያሉት እሱ ባይኖር። ይሄ በጋብርኤል ማጋሌሽ መምጣት ላይ ሲደመር ለቡድኑ የሚሰጠው እፎይታ፣ ስነ ልቦና ጠቀሜታ እጅግ ከፍ ያለና አስፈላጊ ሰዓት ላይ እየተገኘ ነው። ነገ ከአስቶን ቪላ ጋር ስላለው ጨዋታ በሰፋት እንመጣለን፣ ስለ ጉዳቶችና መሰል ነገር። ዝም ብሎ ሃይላይት ለመንገር ግን ጁሪያን ቲምበር በነገው ጨዋታ ይደርሳል። ካላፊዮርም የመድረስ እድል አለው ተብሏል። ካይ ሃቨርዝም በነገው ጨዋታ ላይ ሜቢ ተቀያሪ ወንበር ላይ ሊቀመጥ ይችላል። አለበለዚያ በቦርንማውዝ ጨዋታ 100% ይደርሳል። ሙስኬራና ቤን ዋይትም ወደ ጨዋታ እየተቃረቡ ነው። መጠነኛ ልምምዶችን የጂም ውስጥና ሳር ላይ ደግሞ ጥቂት ደቂቃዎችን መጫወት ጀምረዋል፣ ወይም ትሬኒንግ መስራት ጀምረዋል። ሙሉ በሙሉ ስኳዱ አሁን እየተሟላ እየመጣ ነው። አርሰናል በሚያስፈልግበት ሰዓት የስኳድ ጥንካሬ በዚህ ሰዓት ያስፈልጋል። አሁንም አርሰናል በየ3 ቀኑ ነው የሚጫወቱ። በርማውዝን፣ ከዛ ቀጣይ ሳምንት ሐሙስ ሊቨርፑልን ይገጥማል። ከዛ እንደገና ቅዳሜና እሑድ ኤፍኤ ካፕ ጨዋታ አለበት ከፖርትስማውዝ ጋር፣ እንደገና ቼልሲን ይገጥማል። ከዛ ወደ ፕሪሚየር ሊጉ ይመለሳል። አሁንም ተደራራቢ ጫናዎች አሉ። ተጫዋቾቹን ለማሳረፍ የቡድኑ የስኳዱ መለጠጥ መስፋት የሚጠቅምበት ሰዓት ላይ ነው ተጫዋቾቹ እየዳኑለት ያለው። ይሄ መልካም ነገር። ዙቢሜንዲ ቢጫ ካርድ ካየ ኔክስት ጌም ያመልጠዋል። 4 ቢጫ ካርድ የበርማውዝ ጨዋታ ያመልጠዋል። 4 ቢጫ ካርድ ተከማችቶበታል። ስለዚህ ነገ በአስቶን ቪላ ጨዋታ ቢጫ ካየ የበርማውዙ ጨዋታ ያመልጠዋል። ነገ ካላየ እና በርማውዝ ላይ ካየ ቀጣዩ ፖርትስማውዝ ነው። ስለዚህ በርማውዝ ላይ ቢጫ ካርድ ቢያይ የተሻለ ነው እርግጠኛ ነኝ። ከበርማውዝ ቀጥሎ ሊቨርፑል መሰለኝ አይ ቲንክ ካልተሳሳትኩኝ እንትኑ ከበርማውዝ ቀጥሎ ከሊቨርፑል በኋላ ነው ፖርትስማውዝ። ስለዚህ የበርማውዝን ጨዋታ መጠንቀቅ ይኖርበታል። ሊቨርፑል ላይ ቢጫ ባይ የፖርትስማውዝ ጨዋታ ነው የሚያመልጠው፣ ላያስፈልግ ይችላል። ስለዚህ ሁለቱን ጨዋታዎች መጠንቀቅ አለበት። አስቶን ቪላና የበርማውዝን ጨዋታ በጥንቃቄ ካለፋቸው ከዛ ሊቨርፑል ላይ ቢያይ እንኳን ፖርትስማውዝ ሊሆን ይችላልና ዙሮ እንዳልከው ግርምሾው የነገው ጨዋታ ዙቢሜንዲ በጥንቃቄ መጫወት ይኖርበታል። ያ ማለት ልክ ማቲካሽና ካማራ እንዳመለጣቸው ማለት ነጋውን ያመልጣቸዋል። ሁለቱም ተጫዋቾች ያመልጣቸዋል። ነጋ አይሰለፉም። ማቲካሽ የቀኝ ተመላላሽ ነው፣ ካማራ አማካኝ ተጫዋች ነው። ሁለቱም ወሳኝ የኡናይ ኤምሪ ተጫዋቾች ናቸው። ስለ ነገው ጨዋታ በሰፋት በነገው ፕሮግራማችን እንመለሳለን። አርሰናል ሌላ አዲስ ነገር በአርሰናል ቤት ውስጥ የተሰማው ትልቁ ነገር የዓለማችን ሁለተኛው በተጫዋቾች ስብስብ ሀብታም ክለብ ሆኗል። አርሰናል ሪያል ማድሪድ ነው የሚበልጠው። ከሪያል ማድሪድ ቀጥሎ ሁለተኛው ክለብ አርሰናል ሆኗል። የተጫዋቾች ዋጋ እንዴት እንደጨመረ ለመግለጽ ያህል ሳካ በዜሮ ወይም ምንም ገንዘብ ያልወጣበት ተጫዋች ነው። አሁናዊ ዋጋው 130 ሚሊዮን ፓውንድ እንደሆነ እየተነገረ ነው ያለው። ራይስ ከ105 ሚሊዮን ፓውንድ ወደ 130 ሚሊዮን ፓውንድ ጨምሯል። ሳሊባ ከ27 ሚሊዮን ፓውንድ ወደ 90 ሚሊዮን ፓውንድ ጨምሯል። ኦድጋርድ ከ30 ሚሊዮን ፓውንድ ወደ 80 ሚሊዮን ፓውንድ ጨምሯል። ጋብርኤል ማጋሌሽ ከ27 ወደ 75 ሚሊዮን ፓውንድ ጨምሯል። ቲምበር በ38 ሚሊዮን ፓውንድ ነው የመጣው፣ 80 ሚሊዮን ፓውንድ ገብቷል የዚህ ተጫዋች ዋጋ። ማርቲኔሊ በ6 ሚሊዮን ፓውንድ ከብራዚል ያመጡት 50 ሚሊዮን ፓውንድ። ኖዋኔሪና ማይልዩስ ኬሊ በዜሮ በአካዳሚ የተገኙ ናቸው። በትንሹ 40 ሚሊዮን ፓውንድ ያወጣሉ ተብሎ ይጠበቃል። የአርሰናል አሁናዊ ስብስብ ዋጋው 1.29 ቢሊዮን ፓውንድ ቢሊዮን ዩሮ በመድረስ ሁለተኛ ነው። ሪያል ማድሪድ በጥቂት ነው የሚበልጠው በ10 ሚሊዮን ፓውንድ አካባቢ በ10 ሚሊዮን ዩሮ ይቅርታ 1.38 ቢሊዮን ዩሮ ነው። ኦልሞስት 9 ሚሊዮን ዩሮ ነው የሚበልጠው ሪያል ማድሪድ አርሰናልም ማለት ነውና እንደ ትራንስፈር ማርኬት በየዓመቱ ዋጋ ያወጣል ከሆነ አርሰናል ሁለተኛ ነው። ሲቲ ሶስተኛ በ1.19፣ ፒኤስጂ አራተኛ፣ ባርሴሎና ቼልሲ አምስተኛ ላይ ተቀምጧል። ባርሴሎና 6፣ ሊቨርፑል 7፣ ባየር ሙኒክ 8፣ ቶተናም 9፣ ማንቸስተር ዩናይትድ 10ኛ ደረጃ ላይ ተቀምጧል። ኒውካስል 11፣
እያለ ይሄዳል ማለት ነው ግርምዬና ይችንን መረጃ ለመጨመር ያለው በተወሰነ መልኩ ትንሽ ነገር ለመጨመር አርሰናል ጋር በተያያዘ አርሰናል ጃንዋሪና ፌብራሪ በጣም ፊክስቸሩ ከባድ ፊክስቸር ነው። ነገ አስቶን ቪላን ይገጥማል፣ ከዛ በርማውዝን ይገጥማል፣ ከዛ ሊቨርፑልን ይገጥማል፣ ከዛ እረፍት እንኳን የምትለው ፖርትስማውዝ ነው፣ እንደ አረፈ እንኳን የምትለው ማለት ነው። ከፖርትስማውዝ በኋላ ቼልሲን ነው የሚገጥመው በሊግ ካፕ ማለት ነው። ሊግ ካፕ ለዋንጫ ለማለፍ የሚደረግ ጨዋታ ነው። ቼልሲን ከገጠመ በኋላ ኖቲንግሃም ፎረስትን ሲቲ ግራውንድ ላይ ገጥሞ ኢንተር ሚላንን ነው በሻምፒዮንስ ሊግ የሚገጥመው። ከዛ ከኢንተር ሚላን መልስ ማንቸስተር ዩናይትድን ይገጥማል ኤምሬትስ ላይ ማለት ነው። እንደገና በካይራት ረፍት ይወስድና ሊድስ ዩናይትድን ይገጥምና ተመልሶ ቼልሲን ያገኛል። እና ይሄ ጃንዋሪና ፌብራሪ ላይ ያሉት ፊክስቸሮች ትንሽ ጠንከር ያሉ ከመሆናቸው ጋርና ተደጋጋሚ ተደራራቢ ጨዋታዎች ከመኖራቸው ጋር በተገናኘ እንደተባለው የነ ካይ ሃቨርትዝ የጋብሪኤል ማጋሌስ መመለስ የነ ካይ ሃቨርትዝም ተቀያሪ ቦታ ላይ የሚቀመጥበት እድልና ለቀጣይ የኮሬስ እያሳየው ካለው አቋም አንጻር ተፎካካሪ መምጣቱ በራሱ ጥሩ ይሆንለታል ብዬ አስባለሁ። የቀድሞውን የስኳድ ዴብዝ የሚያገኝበት ቦታ ላይ ነው የተቀመጠው። እንዳልከው ሶፊ ኦፍኮርስ እኔ አርሰናልን ታሟል አልለውም፣ ታሟል ሳይሆን ግን የህመም ምልክቶች ግን እያሳየ ነበር። ምክንያቱም ታሟል ማለበት ምክንያት ምንድን ነው? ሊጉን በአንደኝነት እየመራ ነው። የህመም ምልክቶች ግን አሉ። ከኤቨርተን ጋር 1-0 ነው የተለያየው። ብራይተን 2-1 የአንድ ጎል ልዩነቶች እስከ መጨረሻው ደቂቃ ነፍስ ውጭ ነፍስ ግቢ የአርሰናል ደጋፊዎች ልባቸው ቀጥ እስኪል ድረስ የመጨረሻ ደቂቃ ምን ሊከሰት ነው፣ በተለይ ከአስቶን ቪላ በኋላ ማለት ነው። አሁን የአስቶን ቪላውን የማትድንበት ሰዓት ላይ ነው ጎል የተቆጠረበትና በዚህ የህመም ምልክቶች በነበሩበት ሰዓት ላይ ሙሉ በሙሉ ሳይታመም ግን የህመም ምልክት በሚያሳይበት ሰዓት ላይ የጋብሪኤል ማጋሌስ ወደ ቡድኑ መምጣት የኋላ ክፍሉን ጠንካራ ወይም ጎሎች ኮንሲድ እንዳያደርግ ያደርጓል። ሶፊ ብራይተን ላይ በቀደም አይተዋል። አንድ ኳስ መልሶ ጋብሪኤል ጎል ያስቆጠረ ያክል ነበር ሴሌብሬት ሲያደርግ ነበር። ይሄ ነው አርሰናል ቡድን ውስጥ ጠፍቶ የነበረው። ብሎክ አድርጎት ኳሱን ሂዶ ሴሌብሬት ያደርግ ይጨፍር ነበር እና እንደተባለው አርሰናል የህመም ምልክቶች የታየበት ወቅት ነበር። የኦዲጋርድ ወደ ብቃት መመለስ፣ የጋብሪኤል ማጋሌስ መምጣት፣ የነ ካይ ሃቨርትዝ መኖር፣ ከዛ ባለፈ የስኳድ ዴብዙ የተጎዱ ተጫዋቾች መመለስ። ትሮሳርድም ደህና እንደሆነ ተገልጿል። ባይዘው ባለፈው ጉዳት አጋጥሞታል ነበር ሊያንድሮ ትሮሳርድ። እሱም ያን ያህል ሲሪየሲስ ጉዳቱ ለክፉ የሚሰጠው አይደለም። የተወሰኑ ጨዋታዎችን ሜቢ ሊያሳርፈው ይችል ይሆናል፣ ግን አማራጮች ሰፊ ናቸው እና በዚህ አርሰናል የህመም ምልክት በሚያሳይበት ሰዓት ላይ ጋብሪኤል ማጋሌስ ከምንም በላይ መምጣቱ አርሰናል ካሉት የጃንዋሪና የፌብራሪ ፉክክር አንጻር ትልቅ አስተዋጽኦ ላቅ ያለ ነው የሚለውን